ኤቭሪዋን እንዴት ናችሁ? ቀለም አካዳሚ በሌላ ቪዲዮ ተመልሷል። ዛሬ የምናየው ግሬድ 11 ጂኦግራፊ ዩኒት 3 ነው የሚሆነው። ናቹራል ሪሶርስስ ኤንድ ኮንፍሊክትስ ኦቨር ሪሶርስስ የሚለውን ዩኒት ነው የምናየው። ከዚህ በፊት ሁለት ዩኒቶችን አይተናል። እነሱ ላይ ጥያቄ ካላችሁ ወደዚህ ዩኒት ብዙ ትራንስፈር የሚያደርግ ነገር የለም፣ ግን ጥያቄ ካላችሁ ሌሎችን ቪዲዮዎች ተመልሳችሁ ያቸው። ዩኒት 3ን ስንጀምር በዚህኛው ቻፕተር ዩኒት 3 ላይ የምናያቸው ኦብጀክቲቮቻችን መጀመሪያ መሬት ኢምፖርታንሱ ምንድነው እና እንደ ናቹራል ሪሶርስ ያለው እንደ ተፈጥሮ ሀብት ያለው ቫልዩ ምንድነው መሬት ማለት ነው። ከዛ መቀጠል ፋንክሽኑ የመሬት ፋንክሽኖች አሉ። በዕለት ተዕለት መሬት ምንድነው ስንባል ምንድነው ብለንም አንጠይቅም፣ የምናውቀው ነገር ነው፣ ጀስት አንደርስታንድ የምናደርገው ነገር ነው። ግን እንደ ጂኦግራፊ ምንድነው የሚለውን ፋንክሽኑ ማለት ነው እሱን እናያለን። ከዛ መቀጠል መሬት አለ፣ መሬት ላይ ሰዎች አለን፣ ሰዎቹና መሬት ያላቸው ሪሌሽንሺፕ ደግሞ ማኔጅ መደረግ አለበት። ስለዚህ we're going to see about the land and the relationship between the land and the people and the management of it እሱን እናያለን። ከዛ በመቀጠል ደግሞ ሪሶርስ እንደ ሪሶርስ ደግሞ በአጠቃላይ ምንድነው ሪኒዌብል እና ነን ሪኒዌብል ሪሶርስ የምንላቸው አሉ። ሌሎችም ሪሶርስ ታይፖች አሉ። ግን ፎከስ የምናደርገው በአጠቃላይ ዓለም ላይ ያለው ኮንዲሽን ፎከስ እንድናደርግ የሚያደርገን ከሪሶርስ ታይፖችን ማለት ነው ከመታደስና ካለመታደስ ባህሪያቸው አንጻር ነው። ሪኒዌብል ወይስ ነን ሪኒዌብል ብለን እናያለን። ከዛ መቀጠል ሪሌሽንሺፕ እንደ ኦቨርዩዝ ሪሶርስ ኦቨርዩዝ ይደረጋል። ጀስት ቅድም ማኔጅመንቱ ብለናል። ከዛ ግን ኦቨርዩዝ ልንጠቀመው ከሚገባን በላይ ልንጠቀመው እንችላለን አንድን ሪሶርስ። ስለሱ እናያለን። እሱ ዴግራዴሽንን ያመጣል። እዚህኛው ደግሞ አብዛኛው ፎከሳችን መጀመሪያ አካባቢ በተለይ ስለ ላንድ ነው የሚሆነው። ስለዚህ ስለ ዴግራዴሽን፣ ፖፑሌሽን ግሮዝ ደግሞ እሱ ላይ ያለውን ኢምፓክት እናያለን። ከዛ መቀጠል ዋተር ዩዝ ኢትዮጵያ ውስጥ ያለ የውሃ አጠቃቀም መሬት እናያለን፣ መሬት አጠቃቀም። ከዛ ደግሞ ሌሎች የሪሶርስ ታይፖችን ጨምረን የምናይ ይሆናል። ኦኬ የመጀመሪያው 3.1 is the functions and management of land። የቀደሙ የዩኒታችን ኦብጀክቲቭ ነው። ይሄኛው ደግሞ የሰብ ቻፕተር ወይ 3.1 ላይ ኦብጀክቲቫችን ምንድነው? it's going to be about functions of land። ምንድነው የመሬት ኢምፖርታንስ ፋንክሽኑ፣ ከዛ the relationship between the land and the people living on it and the importance of land management። እነዚህ ፖይንቶች 3.1 ላይ እናያለን ማለት ነው። ኦኬ ስለዚህ ናው መሬት ምንድነው የሚለውን ጥያቄ መጻፋችሁ ምን ይለዋል? መሬት ምንድነው የሚለውን እንደ ሪሶርስ ምንድነው የሚለውን ጥያቄ መመለስ በጣም አስቸጋሪ ነው ይላል። ይሁንና ሁሉንም ሰው የሚያግባባ መሬት ይሄ ነው የሚል ዴፊኒሽን መስጠት ያስቸግራል። ግን እንደ ሪሶርስ ካየነው it is an environment አንደኛ ከባቢ ነው፣ ከባቢ ቦታ ነው። ሲቀጥል ሌጋል ኦብጀክት ነው ወይም ንብረት ነው ብለን እንያዘው፣ ንብረት ነው ወይም ኢኮኖሚክ አሴት ማለት ነው። ከዛ ካልቸራል ዌልዝም ነው የአንድ አካባቢ ማህበረሰቡ ማንነት መገለጫ ሆኖ ያገለግላል። ካልቸራል አሴት ነው፣ ኢኮኖሚክ አሴት ነው፣ ሌጋል አሴት ነው፣ ከዛ ኢንቫይሮንመንታል አሴትም ጭምር ነው። ስለዚህ ከባቢ ነው ስለምንኖርበት ማለት ነው። መሬቱን መሸጥ መለወጥ ስለምንችል ወይ በሊዝ ወይ እንደዚህ ማድረግ ስለምንችል ሌጋል ነው። ኢኮኖሚክ አሴት አለው፣ እንሰራበታለን መሬት ላይ፣ እሱ ጥቅሙ ነው። ሲቀጥል ደግሞ ካልቸራል ዌልዝ ነው። አንድ አካባቢ አንድን መሬት የዛ አካባቢ ነዋሪ የሆነ ቫልዩ ይሰጠዋል አይደለ? ይሄ መሬት ማለት ለኛ አያቶቻችን ቅድመ አያቶቻችን እንደዚህ ያደርጉ፣ እሱ ደግሞ ካልቸራል ዌልዝ እንለዋለን ማለት ነው። ኦኬ ስለዚህ እንደ ሪሶርስ ኢንቫይሮንመንት ነው፣ ሌጋል አሴት ነው፣ ኢኮኖሚክ ነው። ሪሶርስ ደግሞ በአጠቃላይ ይሄኛው ብላ ግን ሪሶርስ በአጠቃላይ የት ይገኛል? ወይም ሪሶርስ ምንድነው ስንል አንደኛ ኢኮኖሚክ ቫልዩ ያለው ማንኛውም አሴት ነው። ከዛ በኋላ ግን ሪሶርስ ጂኦግራፊ ስለሆነ ትምህርቱ ማለት ነው ምን ላይ ይገኛል ብለን ስንጠይቅ ሪሶርስ ሊቶስፌር ላይ ማለትም አለቶች ላይ ማለት ነው። ስንጀምር 9ኛ ክፍል ጂኦግራፊ ሲጀምር ከፋፍለናቸው ነበር አይደል? ጂኦግራፊ እንትኖችን የመጀመሪያው ሊቶስፌር ነው። አለት ላይ ይሄ ሪሶርስ ታይፕ አለ። መሬትም ከአለት ጋር የተያያዘ ነው። ሲቀጥል ባዮስፌር ምንድነው? ህይወት ያላቸው ነገሮች ማለት ነው። መሬት ላይ ህይወት ያላቸው ነገሮች ሰፖርት ታደርጋለች አይደል? ከባዮስፌር አንጻር ማየት እንችላለን የላንድን ሪሶርስ። አትሞስፌር የመሬትን ከባቢ አየር ማለት ነው። እሱም የሪሶርሱ አንድ አካል ነው። ሲቀጥል ሃይድሮስፌር የውሃ ሀብት ማለት ነው። እነዚህ ነገሮች በአጠቃላይ እንደ ሪሶርስ ስናየው ማለት ነው ላንድን ከነዚህ አንጻር ከሊቶስፌር፣ ከአትሞስፌር፣ ከባዮስፌር እና ከሃይድሮስፌር አንጻር ማየት እንችላለን። ኦኬ በአጠቃላይ ሪሶርስስ ዩኒቱ የሚያተኩረው ስለ ውሃና ስለ ላንድ ነው። በአጠቃላይ ግን አኒማል ሪሶርስ ባዮስፌር በሚለው ስር ፎል ያደርጋል ማለት ነው። ቅድም ባየነው ክሩድ ኦይል የምንለው ደግሞ ሊቶስፌር ከምንለው ወይም ከመሬት በታች ካሉ ከአለት ጋር በተገናኙ ነገሮች ክሩድ ኦይልን ከዛ ስር ማየት እንችላለን። ሚነራል ሮክስ ተመሳሳይ ከሊቶስፌር ስር፣ ሶላር ኢነርጂን ከምን ጋር ከአትሞስፌር ጋር ማየት እንችላለን። ወይም የአትሞስፌር ሪሶርስ ነው ሶላር ኢነርጂ። ዊንድ ፓወር ተመሳሳይ የአትሞስፌር ሪሶርስ ነው። ናቹራል ጋዝ ከሊቶስፌር ጋር የሚገናኝ ነው። ከመሬት በታች ባሉ ፎርሶች ዲፈረንት ቴክቶኒክ አክቲቪቲስ
ዲፈረንት ማቴሪያልስ አንደር ዘ እርዝ በእነሱ ማለት በሚኖር ኢንተራክሽን የሚፈጠር ነው። ከሊቶስፌር ጋር እያይዘን እናነሳዋለን። ላንድ ሪሶርስስ ከመሬት በላይ ያለ ከሆነ እንደ ሃይድሮስፌር እንደ ባዮስፌር እናየው እንችላለን። ካልሆነ አሁንም እንደ ሊቶስፌር የሚታይ ነው። ሲቀጥል ፎረስት ሪሶርስስ፣ ይሄኛው ደግሞ ከባዮስፌር ጋር ላይ ማየት እንችላለን። የላንድ ሪሶርስ ይሄ ነው። በሚነራል ለምሳሌ ከመሬት በታች ቆፍረን እናገኛለን አይደል? የመሬቱ ሀብት አንዱ እሱ ነው ማለት ነው። ሶላር ኤነርጂ ከአትሞስፌር ጋር በሚለው እንደዚህ የሚገናኝ ይሆናል። ከዛ ክላሲፊኬሽን ኦፍ ሪሶርስስ፣ ሪሶርስ አይነት አለ። ቅድም ስንጀምር ኢንትሮዳክሽን ላይ ምን ብለናል? የዓለም ላይ ያለው አሁን ሁኔታ በጣም አንገብጋቢ የሆነው ነገር ሰስቴናቢሊቲ ነው። ምንም ነገር ላይ ካንቢ ኢንቫይሮንመንታል ፕሮቴክሽን ሊሆን ይችላል። የሆነ ፖለቲካዊ በአንድ ጦርነት ምክንያት የተፈጠረን ችግር ሴትን ለማድረግ ሲሞከር ሊሆን ይችላል። ከመሬት የሆነ ነገር ቆፍሮ ሲወጣ ሊሆን ይችላል። ኦር ኤኒቲንግ ቢዝነስ ሲሰራ ሊሆን ይችላል። ትልቁ ትኩረት በዚህ ዘመን አትሊስት 21 ሴንቸሪ ነገሮችን ዲክቴት የሚያደርጋቸው ምንድነው? ኢት ኢዝ ሰስቴናቢሊቲ። ይሄ ነገር ሰስቴናብል ይሆናል ወይ፣ ቀጣይነት አለ ወይ፣ ዘላቂነት አለ ወይ የሚል ነው። በአብዛኛው ትልቁ መነጽራችን ይሄ ስለሆነ ዓለምን የምናይበት ማለት ነው። በተለይ አሁን ላይ ወይም ስራን የምንሰራበት መነጽራችን ሰስቴናቢሊቲ ዘላቂነት ስለሆነ ስለ ሪሶርስም ስናወራ ስለ ዘላቂነቱ ነው የምንጨነቀው። ትልቁ መለኪያችን የሚሆነው የአንድን ሪሶርስ ዋጋ፣ አንድ ሪሶርስ ላይ የምንሰጠው ውሳኔ፣ ሪሶርሱን ማኔጅ የምናደርግበት መንገድ ሰስቴናቢሊቲ ላይ ፎከስ ያደርጋል ማለት ነው። ስለዚህ በአብዛኛው ስለ ሪሶርስ ሲወራ ታይፕስ ኦፍ ሪሶርስ ሲባል ቀጥታ ይመጣላችሁ ሪኒዌብል እና ነን ሪኒዌብል ነው። ይሄ ግን ሪኒዌብል እና ነን ሪኒዌብል ብለን የምንከፍለው ከሪጀነሬሽን አንጻር ነው። መልሶ ራሱን ከመተካት ኳሊቲው አንጻር ነው። የሪሶርስ ታይፑ ሪሶርሱ ሪጀነሬት ያደርጋል ወይስ አያደርግም ብለን ስንጠይቅ የምንሰጠው መልስ ያ ሪሶርስ ሪኒዌብል ነው ወይም ነን ሪኒዌብል ነው እንላለን። እነዚህ ራሳቸውን የሚተኩና ራሳቸውን የማይተኩ ሪሶርሶች። ለምሳሌ የውሃ ሀብት፣ ውሃ አላቂ ነው፣ ግን በተወሰነ መልኩ ራሱን ደግሞ ሪፕሌኒሽ ማድረግ ይችላል። ግን እሱ ሪፕሌኒሽ እንዲያደርግ ውሃ ከጨረስነው በኋላ ማለት ነው ኢቴክስ ይርስ ኤንድ ይርስ፣ በጣም ረጅም ጊዜ የሚፈጅ ነው። ግን ሪጀነሬት ማድረግ ይችላል ራሱን። ግን ደግሞ ነን ሪኒዌብል ሪሶርሶች አሉ። ለምሳሌ ወርቅ፣ ከመሬት በታች ወርቁን ካወጣነው በኋላ ያልቃል። ኦኬ፣ የሚያልቅም ይሄንን ከሪጀነሬሽን አንጻር ማየት እንችላለን። ኦሪጂን፣ ሌላኛው ከምንጩ አንጻር ወይም ከነገሩ መገኛ አንጻር ታይፕስ ኦፍ ሪሶርስ ባዮቲክ እና አባዮቲክ ተብሎ መከፈል ይችላል። ምን ማለት ነው? ባዮቲክ ሪሶርስ ማለት ህይወት ያለው ሪሶርስ ማለት ነው። ለምሳሌ ዛፍ፣ ወይራ ዛፍ፣ ቀርከሃ ወይ አቮካዶ እርሻ ወይ እንደዚህ ህይወት ያለው ሪሶርስ ነው አይደል? ባዮቲክ ነው። ዛፎች ህይወት አላቸው። ወይም እንስሳትም ሊሆኑ ይችላሉ። እነሱም ሪሶርሶች ናቸው። ኢኮኖሚክ ቫልዩ ያላቸው አሴት ናቸው። ባዮቲክ እንላቸዋለን ከኦሪጂናቸው አንጻር። አባዮቲክ ደግሞ ህይወት የሌለው ሪሶርስ። ከመሬት ቆፍራችሁ ፕላቲኒየም ብታወጡ ህይወት የለውም። ዳትስ አባዮቲክ ሪሶርስ ከኦሪጂኑ አንጻር። ከከረንት ዩዝ እና ከፊውቸር አቬይላቢሊቲ አንጻር ደግሞ ስቶክ እና ፍሎ ብለን እንከፍለዋለን። መጽሐፋችሁ ይሄንን በራሳቸው አንብቡት ነው የሚለው። ሀሳቡን ለመግለጽ ዲቴይሉ መጽሐፋችሁ ላይ ያላስቀመጠላችሁ። ከረንትና ፊውቸር ዩዝ በሚለው ስቶክ እና ፍሎ ስንል ምንድነው እያወራን ያለነው? ስቶክ ስንል አንድ ነገር ተከማችቶ የተቀመጠ ነገር እያለን ነው። ኦኬ ሶ ሪሶርሱ ለምሳሌ ከመሬት በታች ሄደን ፖታሽ ብናወጣ ቆፍረን፣ ስለ አፋር አካባቢ ብዙ ፖታሽ አለ። ቆፍረን ብናወጣው ምንድነው እየሆነ ያለው? ፖታሹ አንድ ቦታ ያለ ነገር ነው። እኛ አክሰስ ማድረግ ነው የሚጠበቅብን አይደለ? ሶ ስቶክ የተደረገ ነገር ነው። ይሄ ከረንት ዩዝ ነው፣ አሁን ልንጠቀመው የምንችል ሪሶርስ ነው። ፍሎ ሪሶርስ ስንል ደግሞ የሆነ ተጠራቅሞ የምንጠቀመው ነገር ሳይሆን በፕሮሰሱ ላይ በመንገዱ ላይ ያለ የምንጠቀመው ነገር ነው። ቀላል ምሳሌ ማሰብ ትችላላችሁ። ለምሳሌ አንድ ሪሶርስ እንደዚህ አይነት ምን ሊሆን ይችላል? በፍሎ ተጠራቅሞ ሳይሆን በእንቅስቃሴ ውስጥ ሪሶርሱ ባለበት እንቅስቃሴ ውስጥ የምንጠቀመው ሪሶርስ ምን ሊሆን ይችላል? ፀሐይ፣ የፀሐይ ብርሃን ለምሳሌ ተጠራቀመ ነገር አይደለም አይደል? የሆነ የተጠራቀመ ፀሐይ ብርሃን ኖሮ ከሱ ላይ አይደለም የምንጠቀመው። ፀሐይ አለ እየመጣ ያለ ፍሎ እያደረገ ያለ የምንጠቀመው ነገር። ንፋስም ተመሳሳይ ነው። ሶ እነዚህን ተጠራቅሞ ያለ ሪሶርስ ከሆነ ስቶክ፣ መንገድ ላይ ያለ ሪሶርስ ከሆነ ደግሞ ወይም እንቅስቃሴ ላይ ያለ ሪሶርስ ከሆነ ፍሎ ሪሶርስ እንላለን። ከዲስትሪቢዩሽን እና ከቮሊዩም አንጻር ደግሞ ዩቢኪተስ፣ ዩኒክ፣ ኮመን እና ሬር ብለን እንከፍላለን። ምን ማለት ነው? ዩቢኪተስ ማለት ሁሉም ቦታ ያለ ነገር ማለት ነው። ጂኦግራፊ ቃል አይደለም። ኤኒቲንግ ዩቢኪተስ፣ አንድ ነገር ዩቢኪተስ ነው ከተባለ ሁሉም ቦታ ያለ ነገር ነው። ምን ሊሆን ይችላል? ለምሳሌ አየር፣ ኦክሲጅን የትም ቦታ አለ። ስለዚህ ታስ ዩቢኪተስ የሆነ ኢትዮጵያ አየር አላት አይባልም፣ ወይም ኦክሲጅን አላት ኢትዮጵያ አይባልም። that is ዩቢኪተስ። ዩኒክ ስንል ደግሞ አንድን አካባቢ መለያው የሆነ የዛ አካባቢ ሪሶርስ ማለት ነው። አፋር ስንል ምንድነው? የዛን አካባቢ ዩኒክ የሚያደርገው ጨው አይደለ? ጨው፣ ብዙ ጨው ይገኛል ከአፋር። መሬቱ ድንጋይ አይደለም። በተለይ ምንድነው የባህር ኃይል፣ የባህር ኖሮ ከዛ እሱ ባህሩ ተኖ አሁን ያለን ሰርፌሱ ጨው ነው አይደለ?
ባህሩ አልቆ ውሃው አልቆ ማለት ነው ጨው ነው የቀረን። እሱ ፓርት እየተፈለጠ መሬቱ ነው የሚፈለጠው፣ እሱ ነው ጨው። እሱ ደግሞ ምንድነው ዩኒክ ነው፣ አካባቢውን ዩኒክ ያደርገዋል። ኮመን ሪሶርስ ስንል ደግሞ አለ ያ ሪሶርስ ሬር አይደለም ማለት የማይገኝ ሪሶርስ አይደለም፣ ግን በተለያዩ አካባቢዎች ላይ ላይገኝ የሚችልባቸው አካባቢዎች ቢኖሩም ግን የሚታወቅ ነው። እዛ አካባቢ ቢገኝ አንደነግጥም። ወርቅ አንድ አካባቢ አለ ሲባል ብዙ አስደንጋጭ አይደለ? ሶ ኮመን ሪሶርስ። ሬር ሪሶርስ ስንል ደግሞ የማይገኝ ሪሶርስ ነው። የማይገኝ ሪሶርስ ስንል በጣም እዛ አካባቢ ከተገኘ ያለው ቫሊዩ በጣም ትልቅ የሆነ ሌላ አካባቢ ብንፈልገው ማናገኘው በቀላሉ የማይገኝ ሪሶርስ አይነት። ለምሳሌ ወይ ደግሞ የምናወጣበት መንገድ በጣም ዴንጀረስ ሲሆን፣ ለምሳሌ ዳይመንድን እዚህ አካባቢ አሁን ላይ ዳይመንድ በላቦራቶሪ መሰራት ተጀምሯል። ሬር ለማለት ትንሽ ያስቸግራል። ላቦራቶሪ ውስጥ ዳይመንድ መስራት ተጀምሯል። በጣም ዋጋው ይቀንሳል በቀላሉ ስለሚሰራ ማለት ነው። ቤዚክሊ ካርበንን ኮምፕረስ ማድረግ ነው ዳይመንድ ማለት። ግን በባህር ለምሳሌ ከወንዝ ፍታች ደቡብ አፍሪካ ውስጥ ያለ ወንዝ አለ። ወንዙ ታች ላይ አሉቪያል ዲፖዚት ላይ ፈልገው ያገኛሉ። በት ሬር በቀላሉ ልናገኝ የምንችለው ሪሶርስ አለ። ኦኬ ሶ ከዚህ አንፃር ማየት እንችላለን። ስቴጅስ ኦፍ ዴቨሎፕመንት ደግሞ ፖቴንሻል፣ አክቹዋል እና ኮንዲሽናል እስካሁን ያየናቸው ከሪጀነሬሽን አንፃር ለሁለት ከፈለን፣ ከኦሪጂን አንፃርም ድጋሚ ለሁለት ከፈለን እያለን ስቴጅ ኦፍ ዴቨሎፕመንት ስንል አሁን ያ ሪሶርስ ምን ላይ ነው ያለው፣ አሁን ሪሶርሱ ምን ላይ ነው ያለው ከሚለው አንፃር ደግሞ ለሶስት እንከፍለዋለን። ምንድነው ለሶስት እንከፍል? የመጀመሪያው ፖቴንሻል የሚባለው ሪሶርስ ከአክቹዋል እንጀምር። ግልጽ የሚሆነው አክቹዋል ስንል ከአክቹዋል ስንጀምር አንድ ኢትዮጵያ ውስጥ አባይ አለ ውሃው አክቹዋል የሆነ ሪሶርስ ነው። ምን ማለት ነው? አሁን ላይ የሚቆጠር ጥቅም አለው፣ እንጠቀምበታለን አይደል? እዛ አካባቢ ሰው ጠልፎ መስኖ በተወሰነ መልኩ መስኖ ሊጠቀሙ ይችላል። አባይ ግድብ አለ፣ አባይ ግድብ ተሰርቷል። ሪሶርሱ አክቹዋሊ ሪሶርስ ነው፣ አክቹዋል ሪሶርስ ነው፣ ይጠቅማል ማለት ነው። አሁን ላይ የተጠቀምንበት ያለ ሪሶርስ ነው። አክቹዋል ሪሶርስ። ፖቴንሻል ሪሶርስ ደግሞ ሲባል ለምሳሌ ኢትዮጵያ ውስጥ አሁን ነዳጅ አይወጣም አይደለ? ግን ነዳጅ አለ። ምን ማለት ነው? ያልወጣው ነዳጅ ፖቴንሻላችን ነው። ብንሰራበት ወደፊት አውጥተን ልንጠቀመው እንችላለን። ሶ ፖቴንሻል ይህንን ሂንደር የሚያደርገው ወይም እንዳንጠቀመው መሰናከል የሚሆንብን ምን ሊሆን ይችላል? ኢንቨስትመንት ሊሆን ይችላል። ለምሳሌ ይህን ነዳጁን ለማውጣት በቂ ኢንቨስትመንት ከሌላት ሀገሪቱ ወይም ነዳጁን ለማውጣት የሚችል ካምፓኒ ከሌለ ፖቴንሻሊ ሪሶርስ ነው፣ ግን እየተጠቀምንበት አይደለም። ኢትዮጵያ ነዳጅ አታውጣም። አሁን ሻጭ ሀገር አይደለችም፣ ነዳጅ እናስገባናል። ነዳጅ ለኢትዮጵያ ምን ሆነው ፖቴንሻል ሪሶርስ ነው። አባይ ግን ወይም ውሃ አክቹዋል ሪሶርስ ነው። ቀጥሎ ያለ ኮንዲሽናል ነው። ኮንዲሽናል አሁን ከፖቴንሻል ጋር የተወሰነ ይመሳሰላል። የሚያመሳስላቸው ምንድነው? ሁለቱንም አንጠቀማቸው። አክቹዋል የምንጠቀመው ነው ፖቴንሻል እና ኮንዲሽናል። ፖቴንሻል እና ኮንዲሽናል ግን አንጠቀማቸው። የምናደርገው ምንድነው? ፖቴንሻል ኢንቨስትመንትን ይቀረን ወይ የሆነ ነገር ነው ይቀረን የሆነ ጊዜ አውጥተን መጠቀም እንችላለን። ኮንዲሽናል ግን የሆነ የሚቀር ኮንዲሽን አለ ያለ ነው። ለምሳሌ የሆነ ቦታ ላይ ከፍተኛ ትልቅ ህንጻ የተሰራበት ቦታ ላይ ከታቹ የታንታለም ዲፖዚት እንዳለ ቢታወቅ እንግዲህ ህንጻውን አፍርሰን አንጠቀመው ወይ የሆነ አንድ ቦታ ላይ ሰፊ ተራራ ላይ ተተራራው በታች የሆነ ልዩ የሆነ ሪሶርስ ታይፕ አለ፣ ግን እሱ ሪሶርስ ለመጠቀም ቴክኖሎጂው የለም ዓለም ላይ ከተባለ ናው እሱ ቴክኖሎጂ እስካልመጣ ድረስ መጠቀም አንችልም ያንን ሪሶርስ። ኮንዲሽናል እንላለን፣ ወይም በሁኔታዎች ላይ የተመሰረተ ሪሶርስ። የሆነ ሁኔታን ካላገኘን መጠቀም አንችልም። ፖቴንሻል ማለት እኛ ለወጣ ነው እንጂ መውጣት እንችላለን። አክቹዋል ኦልሬዲ የሰራ ያለ ሪሶርስ። ከእንደዚህ አንፃር ክላሲፊኬሽን ኦፍ ሪሶርስስ ማየት እንችላለን። ኦኬ ሶ ያየነው ላይ የባዮቲክ እና ባዮቲክ ወይም ሪኒዌብል እና ነን ሪኒዌብል የሚለው ላይ ሪኒዌብል ዊንድ የነፋስ ኃይል ታዳሽ ነው አይደለ? ለዛ ነው ዓለምን አንደኛ ዓለምን አይበክልም፣ ሁለተኛ ራሱም ሪጀነሬት ይመጣል። አጭር ውስጥ ንፋሱ አይደለ? ንፋስ ፍሎ ሪሶርስ ስለሆነ ስቶክ አይደለም። እሱ ሪኒዌብል ነው። የሚታደስ ሃይድሮ ፓወር እንደዚሁ የውሃ ኃይል ማመንጫ፣ ጂኦተርማል ከመሬት የሚወጣ ከመሬት ከቴክቶኒክ ፎርስስ የሚመጣ እዚህ ጋር ያለውን ኤነርጂ በመጠቀም ጂኦተርማል፣ ባዮማስ በዛፍ ማለት ነው ወይም ህይወት ካላቸው ነገሮች የሚገኝ ሪሶርስ ባዮተርማል። ይሄም ዛፎቹ ቢቆርጧቸው መልሳችሁ መትከል ትችላላችሁ። መልሶ ሪጀነሬት ማድረግ ይችላል ወይም ሪኒው መደረግ ይችላል፣ አዲስ መሆን ይችላል። እዚህ እኩል ነን ሪኒዌብል ኦይል አለ ያልቃል፣ ኮል አለ የድንጋይ ከሰል ማለት ነው ያልቃል፣ ኒኩለር አገን የሚያልቅ ሪሶርስ፣ ናቹራል ጋዝስ የሚያልቁ ሪሶርሶች ናቸው። እሺ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።